ካታሊካ የምትባለው ሴትዮ ዛሬም አምናንን እየተወችው አይደለችም። በሄደችበት ቦታ እንግዲህ አምናን በሄደበት ቦታ እየተፈታተነችው ትገኛለች። ወንድምየውም ቃይልም በጣም ብዙ ነገር እየበረበረ ይገኛል። በእንደዚሁም ደግሞ የአያቱን ቤት ራሱ ሄዶ መርምሮ አንዳንድ ነገሮችን ለማግኘት እየሰለለ ይገኛል ማለት ነው። ካታሊካንም ዛሬ አግኝቷታል ማለት ነው። አምናን እንግዲህ መርማሪ ፖሊስ ቤት ውስጥ በመምጣቱ የተነሳ ነገሮችን አስተካክላለሁ በማለት ግን ነገሮችን ቤት ውስጥ ብክልክል አድርጎ ነው ከቤት ውስጥ ሄደው። ምክንያቱም ወንድምየው ቃይል ወንድሙን ለመግደል የሚያስበው አምናንን ሁሉን ነገር ሰምቷል። አምናን ነፍስ ገዳይ እንደሆነ ሁሉን ነገር አውቋል። ይሄ ነገር ደግሞ ለቃይል ቆንጆ መረጃ ነው፣ ግን ደግሞ ለአቤል በጣም ከባድ መረጃ ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበልኝ ባላችሁበት። የሉል እግዚአብሔር ጥበቃ የላችሁ። እንግዲህ በጣም የሚያሳዝን ነገር አምናን በአሁኑ ሰዓት እየተጨነቀና እየተጠበበ ይገኛል። በቃ እኔ እስካሁን ድረስ የራሴ የነፍስ አጥፊነት እየተሰማኝ ስለሆነ እጄን እሰጣለሁ በማለት እየተናገረ ይገኛል። እንደዚህም ደግሞ አያትየውና የቀድሞ ጓደኛው በፍጹም ይሄ ነገር ሊሆን አይችልም እና ቤተሰቦቼ በጣም የሚያሳዝን ነገር ነው ማለት ነው። አምናን በአሁኑ ሰዓት በጣም ተስፋ እየቆረጠ ይገኛል። እኔ ማለት እኮ የሰውን ነፍስ አጥፍቻለሁ፣ ስለዛን እኔም የእጄ ማግኘት አለብኝ በማለት እየተናገረ ይገኛል። አያትየውና ደግሞ እሱ ጓደኛዬ ነች ብሎ የሚያስባት ልጅ በፍጹም ይሄንን ነገር መሆን የለበትም። አንተ እኮ ይሄን ነገር ያደረግከው ፈልገህ ወደህ አይደለም። የተፈጸመው ነገር አንተ ሳትሰበውና የከዳክ ሰው ነው በማለት ማስተባበያ እየሰጡት ይገኛል። አምናን ግን በአሁኑ ሰዓት ባደረገው ነገር በጣም እየተጸጸተ ይገኛል። እንግዲህ ምንድን ነው የተፈጠረው ሲባል በነገራችን ላይ እንግዲህ መርማሪ ፖሊሱ ቤት ውስጥ ሲመጣ ሁሉ ነገር እያወሩ ነበረ። ይሄ ነገር በምንድን ነው የተፈጠረው? እንዴት ማስተካከል አለብን? ማንስ የሰማ ሰው አለ? በማለት እንግዲህ እየተናገረ ነበረ ማለት ነው መርማሪ ፖሊሱ። ማንም ሰው ያየኝ ሰው የለም፣ ግን ደግሞ አንድ ልጅ አለ እሱ ነው ያለታ የተባባረኝ በማለት እየነገረው ይገኛል። ማለት በምን አይነት የተነሳ ነው ሲባል እንግዲህ ልጁን በጣም አምነዋለሁ፣ ከራሴ በላይ ስለማምነው በፍጹም ይሄን ነገር አያደርግም በማለት አምናን ጠበቃ ሲቆምለት ነበረ ማለት ነው መርማሪ ፖሊስ። ከዚህም በፊት እኮ ሚሊክንም በጣም ስታምነ ነበረ። እሱ ነው እኮ ያ ሁላ ክዳት አድርሶብክ ዛሬ ይሄንን ዋጋ እንድትከፍል ያደረገ በማለት እየተናገረው ነበረ። ግን ደግሞ ሚሊክና ይሄ አንድ አይነት እና ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው እንግዲህ አምናን በአሁን ሰዓት እያላስበውና እያላቀደው ነገር እየደረሰው ይገኛል። በዛ ላይ ደግሞ ይህ ወንድምየው ተብዬው ወደ ቤት መምጣቱ በጣም የአምናንን ሕይወት እያመሰቃቀለ ይገኛል። ምክንያቱም ሰውየው ወንድም ወደ ቤት ውስጥ የመጣው በፍጹም ለአምናን ሊጠቅም ሳይሆን አምናንን ለመጉዳት ነው ቤት ውስጥ የመጣው ማለት ነው። ግን ደግሞ ያው ታውቃላችሁ እንግዲህ በአሁን ሰዓት ይብን ቤቱን ራሱ እየበረበረ ነው የአያትየዋን እየበረበረ ይገኛል ማለት ነው። እና እንግዲህ ከመርማሪ ፖሊስ ጋር አውርተው ከጨረሱ በኋላ ማርያም የምትባለው ሴትዮም እንግዲህ ከአምናን ጎን ለመቆም በጣም ጥረት እያደረገች ትገኛለች ማለት ነው። እንግዲህ በጣም በሚያሳዝን ነገር ብሌንም ለእንትና ተብዬ ለአምናን ወንድም ሁሉን ነገር ነግረዋለች። እዚህ ቤት በምን አይነት መንገድ እንደመጣች በምርጫ የተነሳ እንደዚሁም ደግሞ ሌላ ጄሪ የምትባል ልጅ እንደተመረጠች ከዚህ ቤት እንደሄደች ሁሉን ነገር ለአምናን እየነገረችው ትገኛለች ማለት ነው። ለአምናን ወንድም ማለት ነው። ወንድምየው አንቺስ እዚህ ቤት ውስጥ እንዴት ተቀመጥሽ በማለት እየተነገራት ይገኛል። እሷ ደግሞ ለእናት ሳራ ብዬ ምክንያቱም ለእሷ ብዬ ነው የተቀመጡት። ሁለተኛው ደግሞ የአቶ አምናን ወይዘሮ ሰማል ስለ እሷ ማረፍ የተነሳ ነው እዚህ ቤት ውስጥ የቀረ ነው በማለት እየተናገረ ትገኛለች ማለት ነው። እንግዲህ እሱም ምንድን ያለው በቃ አንቺስ እንዴት ሳትመረጭ የቀረሽ ሲል እንግዲህ እኔ እንኳን አንድ ጊዜ በማርፈድ የተነሳ ሁላችንም ሳንመረጥ ቀረን በማለት እየተናገረ ትገኛለች ማለት ነው። እንግዲህ እሱም በጣም ነው ይሄ ነገር የገረመው ማለት ነው ያምናን ወንድም ተብዬው ማለት ነው። ከዛም በኋላ ግን እየተደረገው ነገር ምንድነው? ሁሉን ነገር እንግዲህ ከመርማሪ ፖሊሱ ጋር አውርተው ከጨረሱ በኋላ አምናን ወደ ላይ ሄዶ ነበረ። ብሌን ከፍቶሽና ተስፋ ቆርጠሽ አታውቂም እንዴ እያላት ነበረ። ምንድን ነው የሆንከውን ነገር ንገረኝ እያለችው ነበረ ማለት ነው። አይ ምንም ነገር የሆንኩት ነገር የለም፣ ምንድን ነው የተፈጠረው? አሞሃል ወይስ ምንድን ነው የነካክ እያለችው ነበረ ማለት ነው። ማን ያስቀየመክ እያለችው ነበረ። እሱ ደግሞ
አይ ማንም አላስቀየመኝም ብሏል ይላል ማለት ነው። እንግዲህ ቀጥታ ወደ ክላሱ ነበረ የገባው ማለት ነው። ከዛም ደግሞ ወደ እሷ መጥቶ ነበረ ማለት ነው። ወደ እሷ ጋር ለምንድን ነው ግን እኔና አንቺ የዚህን ያክል የተራራቅ ነው በማለት ለእሷ ጥያቄ እየጠየቃት ይገኛል ማለት ነው። እሷም እንግዲህ በፍጹም ይህንን መረጋጋት የፈጠርከው አንተ ብቻ ነክ፣ ምክንያቱም ሁሉ ነገር ማድረግ የምትችለው አንተ ነክ። ምክንያቱም በአሁን ሰዓት አንተ በጣም ብቸኝነት እንዲሰማኝ አድርጋል። ካደረግክ በኋላ ይህንን ጥያቄ ለምንድን ነው እንደዚህ የምትጠይቀኝ በማለት እየነገረችው ትገኛለች ማለት ነው። እሱም እንግዲህ አንገቱን ደፍቶ ማን ነው ግን እንደዚህ እዚህን ያክል እንኳን መረቃቃት እኔና አንቺን በውስጣችን የፈጠረው እያለ ይገኛል ማለት ነው። ግን ደግሞ እንግዲህ ከዛም በኋላ እንደዛ ካላት በኋላ ለካ ወንድምየው እዛ እንግዲህ መርማሪ ፖሊሱ ይሄ ማን ነው ብሎ ሲጠይቅ መርማሪ ፖሊስ ይባላል በማለት እያለው ነበረ ማለት ነው። አያትየዋ ነች እንደዛ ብላ መለሰች ማለት ነው። ያምናን አያት ማለት ነው። እና ምን ሊያደርግ መጣ እዚህ ቤት ውስጥ መጣ ስትል አይ ለድርጅት አንዳንድ ነገር ማውራት ስላለበት ስለ ድርጅቱ እያወራን ነው ብላን የመለሰችለት ማለት ነው። ያምናን አያት ማለት ነው። መርማሪ ፖሊሱ ግን ሁሉን ነገር ለመናገር ነበረ፣ ግን እሷ ቃሉን እንትን አደረገችበት ማለት ነው። ከዛን ጠረጠረ ማለት ነው። ቀጥታ የጠበቀው በር ላይ ቆሞ ነበረ ማለት ነው። በር ላይ ቆሞ ነበረ የጠበቀው። በጣም የሚገርም ነገር ማለት ነው። ልክ ሲወጣ እዚህ ለምን ነበር የመጣከው ስትል ወይዘሮ ሴማን እንዳለችው ነው ለማለት ስል ምን 10 20 30 50 እዚህ ነው ብቻ። አይ ያው አቶ አምናን እንደዚህ ነፍስ ስላስወገደ ስለሱ ነገር ለማውራት ነው የፈለግነው ነው ያለው ማለት ነው። በአንድ አፍታ ማለት ሲለው ማለት አንድ ሜሊክ የሚባል ጓደኛ ነበረው እና በጣም የሚያምነው ድርጅቱ ላይ በጣም ጥቃት አድርሶበት በጣም እንደከዳውና እሱን እንዳስወገደው ምናምን ነገር በዛ የተነሳ ያንን ነገር እንዲሸፍኑለት እየጠየቁት እንደሆነ ነው የማውቀው ነው ያላችሁ። እሱን ለመሸፈን ነገሮችን ሁላ እያስተካከልኩ ነኝ ያለሁት እያለ ይነግሯል ማለት ነው። አምናን እንግዲህ የሰው ነፍስ አስወግዷል። አዎ የሰው ነፍስ አስወግዷል። ግን አስቦበት ሳያስብበት ነው ያ ነገር ሁላ የተፈጠረው በማለት እንግዲህ እየነገረው ይገኛል ማለት ነው። በዚህ አጋጣሚ እንግዲህ እሱም ደስ ነው ያለው ማለት ነው፣ ይሄ ነገር በመከሰቱ ማለት ነው። እንዴት ደስ አይለው ብላችሁ ታስባላችሁ? ምክንያቱም አስቡት፣ አምናንን ጥቅም መጥቃት የሚፈልግ ሰውዬ አምናን እንደዚህ የሰው ነፍስ አጥፊ ነው ሲባል ደግሞ የበለጠ እንግዲህ ለሱ መንገድ ከፋች ነው ማለት ነው። እንዴት ካላችሁኝ ያው የበለጠ መንገዱን የሚከፍትለት እንትን ነው ማለት ነው። ሁሉ ነገር ይመቸዋል ማለት ነው። እና እንግዲህ ፖሊሱ ሌላ ሰው እንዳታምን እያለው የነበረው ፖሊስ አሁን ሰዓት አሳልፎ ራሱ ሰጥቶታል ማለት ነው። ቀጥታ ግን ያንን ከሰማ በኋላ ልክ ከሜሪ ጋር እንደሚተዋወቁ ምናምን ነው እኔ አክት የሚያደርገው ማለት ነው። ያምናን ወንድም ማለት ነው። ማን ነው ሜሊክ ማለት እያለ ነበረ። ሜሊክ እያለ እንደውም በጣም ትስል ነበረ ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው? ቀጥታ መጥቶ የሆነ ታሪክ ልንገርክ በማለት ግን ያው አንድ ሰው ነፍስ እንዳጠፋ ምናምን በቃ የራሱን ያምናንን ታሪክ መልሶ ለአምናን ሲነግረው ነበረ ማለት ነው። አምናን ደግሞ ሰው ልጅ እኮ ሁሉም ሰው ይሄንን ነገር የሚያደርገው ወዶና ፈቅዶ አይደለም፣ የተለያየ ነገር የራሱ ችግር ሊኖርበት ይችላል በማለት መልስ እየመለሰለት ነበረ ማለት ነው። እሱ ግን ልክ አምናንን ስሜተኛ ለማድረግ እና ወይንም ደግሞ አምናንን ለማሳበድ ጥረት እያደረገ ነበረ ማለት ነው። ከዛም በኋላ እንግዲህ አምናንም በልቡ ወንድሜ እኔ ምን እንዳደረኩ ብነግርህ ምን አይነት ስሜት ይሰማክ ይሆን እያለ እንግዲህ በውስጡ ብቻውን ሲያወራ ነበረ። አምናን የሚያስበው ልክ ለሱ እንደሚጨነቅለት እሱ መልካም ሰው እንደሆነ እንደዛ አድርጎ ነው እየተጨነቀለት ያለው ማለት ነው። እና ግን በነገራችን ላይ አምናንም መኪና ክን እንድሰጠኝ እፈልጋለሁ፣ ለዛሬ አውሰኝ አንድ የማገኘው ሰው አለ በማለት እንግዲህ እየተናገረ ይገኛል ማለት ነው። አይ ችግር የለውም ከአሁን ወዲህ እኮ የኔ ያንተ የሚባል ነገር የለም መውሰድ ትችላለህ ብሎ አምናን ፈቅዶለታል ማለት ነው፣ መኪናውን ማለት ነው። ያው እሱ የት ልሄድ ነው እንትና ጋር ማለት ነው፣ ካታሊካን ጋር ሄዱ ማለት ነው። ካታሊካ ሲሄድ እንግዲህ ካታሊካን ምንድን ነው ያለው? እባክሽ የድርጅት
የድርጅቱን እንትን እንድትሰጭኝ እፈልጋለሁ። አምናን እኔን በጣም እንዲያምነኝ ይፈልጋሉ በማለት እንግዲህ እየነገራት ይገኛል ማለት ነው። እሷ ደግሞ በፍጹም ይሄንን ጥያቄ የሚጠይቀኝ አምናን ነው እንጂ ማንም ሰው ሊጠይቀኝ አልችልም፣ ለማንም አልሰጥም ነው ያለው ማለት ነው። እውነት አምናን እዚህ ቤት መምጣቱን ያቃል እያለው ነበረ። ያቃል እንዲያለችው አይ አምናን እዚህ መምጣቴን የሚያውቅ ሰው የለም፣ ግን ደግሞ የግድ ማወቅ አለበት ብዬ አላስብም እያለው ይገኛል። ማወቅ አለበት ብዬ አላስብም እያላት ይገኛል ማለት ነው። እሷም ይሄ ሁላ ነገር እያደረክ ያለ እኮ አንተም አምናንን ለመቅዳት ነው አይደለ? ይሄንን የጠየቀኝን ጥያቄ መጠየቅ የሚችለው አምናንና አምናን ብቻ ነው። በፍጹም ይሄንን ነገር ልሰጥህ አልችልም በማለት በ10 ነጥብ ዘግታለች ማለት ነው። እሱ ግን ሀሳቡ ምንድን ነው? ይህንን ፋይል ካገኘ ለአምናን ሰጥቶት አምናን የበለጠ ለሱ ትኩረት እንዲሰጠው ወይንም ደግሞ እንዲያምነው ወይንም ደግሞ በዛ በወረቀት የድርጅቱ ግማሽ ተከፋይ ለመሆን ነው ሀሳቡና እቅዱን እንደተረዳሁት ማለት ነው። እና በእርግጥ መሆን የለበትም ብዬ ነው የማስበው ይሄ ነገር። ምክንያቱም አምናን ብዙ ዋጋ ከፍሏል ማለት ነው። ይህ አምናን በነገራችን ላይ ጅልም ብልጥም ነው፣ ተናዳጅም ነው። ብልጥ ነው ስንል በጣም እንደሱ ጅል የለም። ጅል ነው ብለን ስናስብ ደግሞ አንዳንዴ ብልጥ ይሆናል ማለት ነው። ግራ የተጋባ ነገር ነው ይሄ ሁላ ነገር። ምንድን ነው ያመጣበት? በጣም ሰዎችን ማመን፣ ከልክ በላይ ፎከስ ማድረግ ነው ይሄ ሁላ ችግር እየፈጠረበት ያለው ማለት ነው። እና ማንም ሰው ሰዎችን ማመን በጣም ዋጋ ያስከፍላል። በነገራችን ላይ ሰው ማመን ዋጋ ያስከፍላል ብዬ ነው የማስበው፣ ቤተሰቦቼ ማለት ነው። ሁሉም ሰው ይታመናል ማለት ዘበት ወሬ ነው። ሁሉም ሰው አይታመንም። ሰዎችን ደግሞ ስናምናቸው በመጠን ነው እንጂ ሁሉን ነገር ለማስረከብ መሮጥ የለብንም። አምናም በአሁኑ ሰዓት አሁን ሁሉን ነገር ለሱ ማስረከብ በቃ አለ አይደለ? ወንድም አገኘው በጣም ደስተኛ፣ በጣም እንደዛ አይነት ነገር ነው የሆነበት። ግን እሱ ያንኛው እሱን ሊቀብሮ ነው የመጣው ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። አንዳንድ የክፉ ሰዎች ደግሞ ይሄንን መንገድ ሳገኙ ህይወታችሁን እያመሰቃቀሉ ከባድ ህይወት ውስጥ ነው የሚጨምሯችሁ ማለት ነው። ፈጣሪ ከእንደዛ አይነት ነገር ያውጣችሁ። መቼስ ያው አምናን መውጣቱ አይቀርም ከእንደዚህ አይነት ነገር ውስጥ። ግን ደግሞ ያንኛው ለሱ ይከብድበታል ብዬ ነው የማስበው። ብሌንም እንግዲህ በአሁኑ ሰዓት ዳርዳር እያለች ትገኛለች ከአቶ አምናን ጋራ። ቢታረቁ በጣም አሪፍ እና በጣም ነው ደስ የሚለው ማለት ነው። ቤተሰቦቼ እንግዲህ የአምናን ጓደኛ አምናን ለእኔ እንዲሆንልኝ እባክሽ እንድትረጅኝ ይፈልጋለሁ በማለት እየነገረቻት ትገኛለች። ለምን ስትላት ምክንያቱም አምናንን ከኔ ጋር እንደሆነ እንጂ ሲጀመር እኮ አምናን ያለው ከአንቺ ጋር ነው ስትለው እያለቻት ነበረ። ማለት እኮ አምናን እኮ ከኔ ጋር ነው እንጂ እኮ ፍቅር አልጀመርንም ብላታለች ማለት ነው። ምክንያቱም እኔ አንቺ አምናን እንደምትወጁ በስነ ስርዓት አውቃለሁ በማለት ነግራታለች ማለት ነው። ብሌን ግን በፍጹም ምንም ነገር የለንም ለማለት ለራሷን ለመሸፋፈን ሞክራለች ማለት ነው። ያችኛዋ ደግሞ አውቃባታለች ማለት ነው። ለማንኛውም ቤተሰቦች የቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። መልካም ጊዜ፣ መልካም ቆይታ